ወደዚህ መምጣቴን አላውቅም። ምን መጠሬን አላውቅም እና ዛሬ ሁለታቸውንም ተራ በተራ ልናናገራቸው ቀጥረናቸዋል። ሩታ እኔ ጋር ያለ እውነት አለ ላወራክ እፈልጋለሁኝ። ሄርሜላ በሌለችበት ዳኒ በሌለበት ብቻህን ሆነክ አውራኝ ነው ያለችኝ። እንግዲህ ቡዜም አለች እና ቡዜንም መኖሯ ከደበራት ቡዜ ትሄድና እኔና ሩታ የምናወራቸው ነገሮች ይኖራሉ ብዬ አስባለሁኝ። እኔ ብዙ ነገር እውነት አለ እውነታው ያለው እኛ ጋር ነው እያለች ነው ያለችው እና እንግዲህ አውጥተዋለች ማለት ነው። ስለዚህ ቀለበት አድርገህልኛል፣ ከኔ ጋር አዲስ ህይወት ጀምረሃል፣ ሩታን ደግሞ ፈትሃታል። የታወቀ ነገር በስትክል በሚዲያ ከታቱት ሰዎች ናቸው። ስለዚህ ትነግረኝ አልቻለችም። ስለዚህ ብቻችንን ልታወራኝ አንተ ከሩታ ጋር ያለ ምክንያት መደምደም ስለማልፈልግ እውነታውን ነው የምፈልገው ማለት ነው እና በጣም አስገድደኝ እኮ ነው አብርሃም ዛሬ እናንተ ልጅ ስላለ እንደዚህ ነገር ሊፈጠር ይችላል። ነገር እናንተ የምታረጋችሁ ነገር ስለዚህ በመሀል ቀለበት ማውለቅ የለብህም ያልኩ ነበር። ግን ደግሞ አስገድደኝ ኤፍሬምም ነበር እንግዲህ ከወንድ በላይ ጉልበት ነው ሩታም ነበረች። ሁለቱም እንደዛ እዛም ነበረች። ስለዚህ ቪዲዮን ቀስ ብለው ማለት ያማራል ሆኖ ሳይሆን ዛሬ ፈጣሪ ምስጋና አንዳንድ ጊዜ የሚባል አባባል አለ መሰላችሁ። እኔ አሁን የቅርቤ ሰው ሆኖ ጉዳት ሄደው ነገ ከነገ ወዲያ መጠንቀቅ ስለምፈልግ እና ህይወቴንም የሚያሳጡ ፈጣሪ መኖር ይችላል። ዛሬ መኖር የቻልኩት ደግሞ በፈጣሪ ቸርነት፣ በፈጣሪ ምህረት፣ በፈጣሪ በጎነት ነው እና ያንዳንዱ ነገር ማወቅ ፈልጋለሁኝ። ከዛም ባለፈ እንግዲህ ልጄን በጣም ናፍቆኛል፣ ማየት ፈልጋለሁኝ። እንዴት ነው ምን አይነት ስሜት እንደሚሰማኝ ታውቃላችሁ? የረጅም ዓመት የተለያያችሁት ሰው ምናምን ነገር ስትገናኙ ሁሉም ነገር አዲስ ነው እየሆነብኝ ያለው እና ከልጄም ጋር ከተገናኘ ነገር ሳላረጋግጥ ወደ እናንተ መምጣት አልፈለኩም እና ለዛ ነው። አይ ልክ ነው ሀሳብ ምክንያቱም ጥያቄ